እኔ እወራረዳለሁ። እርሶ ክርስቲያን አይደሉም። እዚህ አደባባይ ላይ የአድራሻዎትን እንኳን ለመናገር ከፈሩ እኔ በውስጥ መስመር ቴክስት ያድርጉልኝ፣ ምስጢር እጠብቃለሁ። ያሉበት አጥቢያ መጥቼ ቼክ አደርጋለሁ። አይደሉም። አምሹር በቃ 100% እርሶ ክርስቲያን አይደሉም። በጣም ጥሩ። ያለውበት መተክ ቼክ ታረግ በደንብ እነግርሃለሁ። የኔ አባት የምገለገለው ወይም ደግሞ ሰበካ ጉባኤ እንደውም ሰበካ ጉባኤ አይ አደባባይ ላይ የግል ሚስጥር ስለሚሆን አለመናገር ይችላሉ። ችግር የለውም። እንዳትጨነቅ የኔ አባት። የምፈራበት ሃይማኖት አይደለም ያለኝ። የምትፈራው ነገር ካለ አንተ ፍራ እንጂ እኔ አልፈራም። እኔ ደብረገነት ቅዱስ ዑራኤል በሰበካ ጉባኤ ነው የምነግርህ፣ በደንብ አድርጌ የምነግርህ ማለት ነው። ከፈለክ ደግሞ የሀገሬን እነግርሃለሁ። ስለዚህ ቅድስት ሥላሴ ቤተክርስቲያን ደግሞ ኪዳን የምሰማበት ወይም የምገለገልበት ነው። ስሞትን ሊነግሩኝ ይችላሉ? ኤንዜድ ስሜ እዚህ ላለልህ ኤንዜድ። በቃ ሙስሊም ነው እርሱ። አይልፉ በቃ አይልፉ። አሁን እዚህ ላይ ሰለምኩ ቢሉም እዚህ ጋር ሰለምኩ ቢሉም መጀመሪያ ሙስሊም ነዎት፣ ድራማ ተሰራ ማለት ነው። እርሶ ኦርቶዶክስ አይደሉም። በዚህ አጋጣሚ የምነግርህ እንዳንተ አይነት ክርስቲያን ነው እሺ ኦርቶዶክስ እምነትን የሚያርደው አስረግጬ ነው የምነግርህ። አንተ እንደው የሚያርደው እሱ ሌላ ጉዳይ ነው። ሪከርድ አይደለም እኔ የምነግርህ እንደ አንተ አይነት ነው ኦርቶዶክስ ላይ ያለው። አሁንም ቢሆን ሃይማኖትን ከሃይማኖት እያጣላ ያለው እንዳንተ አይነት ነው። ጥያቄ እንድጠይቀው ኦርቶዶክስ መሆኑን ፊገራውት ላድርግ። ጥያቄ እንድጠይቀው ትፈቅዱልኛላችሁ? ኢብራንና ጥያቄ አልመልስልህም። ባይዘው ለአንተ ጥያቄ አልመልስልህም። አየኸው አይደለም የሙስሊም ጥያቄ ጠይቀኝ። እንደውም 100% አንተ አይደለህም ኦርቶዶክስ ሳትሆን ነው ኦርቶዶክስ ነኝ ብለህ ብቅ ያልከው እዚህ። በጣም አመሰግናለሁ ይምራን። አሁን እንደውም አንድ ጥያቄ ይህን ጥያቄ እሱ እንዲመልስልኝ ጠይቅልኝ። አንተ ራስህ ክርስቲያን ነህ? አዎ እንደው በሞቴ ሰውዬ ይምራን ይጠይቅልኝ። ይምራን ጠይቅልኝ። አይ አባ እንግዲህ አስልሟችኋል። እንግዲህ አላህ ይሆናችሁ። እኛ ግን ዱዓ እናደርጋለን። አላህ ይመስጣችሁ። ኦርቶዶክስ ነህ አንተ? አዎ። እስቲ አንድ ጥያቄ ላይ ኦርቶዶክስ እንደሆንክ ለማረጋገጥ ስንት ሚስጥራት አሉ? 7 ሚስጥራት ነው ያሉ። 7 ሚስጥራት የቤተክርስቲያን አሉ። ሚስጥራት የእምነት ሚስጥራት ስንት ናቸው? አይ አማደ ሚስጥራት 5 ናቸው። እሺ 5 ናቸው። የሥርዓተ ቤተክርስቲያን ሚስጥራት ስንት ናቸው? ሥርዓተ ቤተክርስቲያን ደግሞ 7 ናቸው። የእምነት መግለጫው ምንድን ነው? የእምነት መግለጫው ማለት የሥላሴ የእምነት መግለጫ አለ። ምንድን ነው? እሺ ልሞክርልህ። ኮንሰፕቱን ነው የምነግርህ። ኮንሴፕቱ አይደለም ይሄ። ቤተክርስቲያን ሁልጊዜ የሚባል ሁሉም ክርስቲያን የሚያውቀው ነው። ስለዚህ ማለት አለብህ ካልከው አንተ ክርስቲያን አይደለም። እሺ አስጠፋችሁኝ እኮ እለዋለሁ። በመጀመሪያ ሁሌ አታውቀውም መጀመሪያ በለው። አሁን እኮ ሰርች ጉግል ራሱ ያወጣልህ። አትልፋ አንተ መጽሐፍ እጄ ላይ ቢኖርስ እንዴት ነው አንተ? እሺ በቃ በለው። አሁን ሰዓት አትፍጂ። ያጀማ ቆይቶ ካለ እያነበበ ነው ያለው። በለው ደግሞ ይስቃል በለው። እሺ ከምልህ በለው እስኪ ያለ ክፈት ጉግል ራሱ አንድ አምላክ በሆነ ዓለምን በፈጠረ በእግዚአብሔር አብ እናምናለን። ሰማይና ምድርን በፈጠረ በኢየሱስ ክርስቶስም እናምናለን። አይደለም ዘልያለሁ። አይ ነው ዘልያለሁ። አታውቀውም። በትክክል በል። አይ እዚህ ላይ ግን ጊዜ ባንጨርስስ? ኖ የለም። አንተ ኦርቶዶክስ ነህ፣ መምህርን ኦርቶዶክስ አይደሉም ብለሃል። ስለዚህ በለው ጨርሰው። ሲጀመር እንደዛ አይደለም። አስተካክለህ በለው። እየጠበቅኩ ነው። ቻትጂፒቲም ብዙ ማቆም ነገርና ምን ተሻለ? የሚገርመው እኮ እንደዚህ አይነት ሰው ነው። አሁን እንግዲህ አባን ሙስሊም ናቸው የሚላቸው በል ሚዩት አንሳና በል። ቃል በቃል አላልኩትም። ልክ ነህ፣ ግን ኮንሰፕቱ ያ ነው የምልህ። በቃ ዝም በል። አንተ ራስህ ኦርቶዶክስ አይደለም። ድጋሚ ኦርቶዶክስ ነህ ብለህ እንዳታወራ። ይሄን እንኳን አታውቅም። ያጀማ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ነው አላውቅም እያልኩ ነው ያለው። ይሄን እንኳን አላውቅም። የኦርቶዶክስ ዋና የእምነት መግለጫ አያውቅም። እንደዛ ሰው ነው እንግዲህ። እኔ ውስጤ ይናገረኛል ኦርቶዶክስ አይደላችሁ ሙስሊም ናችሁ ብሎ ቄሱን ያሰለመው። እንግዲህ ቄሱን ያሰለመው ቄሱ ደግሞ እኮ ግሙ ባባ
ቄስ አልኳቸው። ለካ ሶሪ ቄስ አይደሉም። አባ አሉ አለው መጥቼ በጣም ይቅርታ ዋይፋይ ጠፍቶ ነው። በጣም በጣም ሶሪ ይቅርታ። በእርግጠኝነት ሆኜ የምነግርህ ማለት ነው። በእርግጠኝነት ሆኜ የምነግርህ አሁን ሙስሊም ነህ ብለኛል አይደል? እኔ ኦርቶዶክስ ነኝ። ግን እንደ እፎይ ያለውን ሪከርድ እንደ እፎይ ያለውን ሰው ግን እጠላዋለሁ። በቃ እንደው ማምላክ ወላዲተ አምላክ ምስክሬ ናት። ፈጣሪ ምስክሬ ነው። ቤተክርስቲያን የማታውቀው ሰው ግን ማንኛችሁም ብኮም ፈጣሪ ምስክሬ ነው የምለው ማለት እስኪ እፎይ ጋር ገብታችሁ ክርስቲያንም ሆኑ ሙስሊምም ሆኑ እስኪ ገስት ላኩ። በፍጹም አያስገባችሁም፣ አይመልስም ይሄ። ስለዚህ አሁን እንዳንተ አይነት ነው። ለምን ቢባል ቢያንስ እንኳን አንተኔን ስታሰልም ወይ እዚህ ጋር ደግሞ ሙስሊም ቢያስገቡን የጠይቁ እዛ ፖለቲካ ልሰራ ነበር። አልተሳካልም፣ አይሳካልም። እኔ ኦርቶዶክስ ነኝ፣ ግን መስማት ማወቅ ፈልጋለሁ። የአንተ አፍህን ግን ፈጣሪ ይርዳኝ እንድሰልም እርግጠኛ ሆኜ የምነግርህ ይልከርዳ አይደል? ፈጣሪ ይርዳኝ ይብላኝ ላንተ ማለት ነው። እኔ ግን ኦርቶዶክስ ነኝ፣ ይብላኝ ላንተ እንድሰልም ደግሞ አንተ አስልመኛል አይደል? ለእውነት ገብቶኝ ደግሞ ፈጣሪ ይርዳኝ እነግርሃለሁ አስረግጬ ፈጣሪን። እና በጣም ይቅርታ በጣም ማለት ነው። ልክ ልኩን ነው የነገራችሁት። አባ እናመሰግናለን። አላህ ሂዳያ ይስጣችሁ። ሴቭ ግን አንድ ነገር ልንገርህ፣ ሌላ ጊዜ እምነትህን ሳታቅ እንደዚህ ሙስሊም ቤት መተህ ስታወራ ትዋረዳለህ። አሁን አንተ ያላወቅከው እምነት መግለጫ ተብሎ የሚታመንበት ነው እያንዳንዱ ሰው የሚያውቀው መሆን። እስኪ የዘወትርን ጸሎት በልልኝ እስኪ ከአንድ አምላክ ጀምር እስኪ በልልኝ ከአንድ አምላክ ጀምረህ በልልኝ እስኪ። አሁን አንተ በቃ በጣም አገልጋይ ካህን ወይ ዲያቆን አይደለም። አንተ ከአንድ አምላክ ጀምረህ በልልኝ በአማርኛ ወይም አትብገጽ በልልኝ። እኔ ይኸውልህ ዲያቆን አይደለሁም ወይ ካህን አይደለሁም። ዘወትር ይሄንን ዘወትር ሸምድደው የሚሉ የሚያገለግሉ ናቸው። ምመን አሁን ገባ። አሁን አንተ ምን አለ መሰለህ ምመነክ ሂድ ግደል ተብለህ ትላካለህ። ለዛ ነው አሁን ደግሞ እኔ በደንብ አስረግጬ እነግርሃለሁ። ደብረ ብርሃን ማን ነው ግደል ብሎ የሚልከኝ? አዳምጠኝ ልንገርህ አልኩኝ። እኔ የምኖረው ደብረ ብርሃን ነው። እኛ ግደል የሚል መመሪያ የለንም። የኔ ጌታ እኮ አሁን አንተ እንደዛ ነህ። አንተ ተላላኪ ነህ። እንደውም የመለኩሴ ተላላኪ ነው። በደንብ ነው አስረግጬ የምነግርህ። ግደል የሚል መመሪያ እኛ መጽሐፍ ውስጥ የለም። እንዜድ አንተ ግን አንተ ምን አለ መሰለህ እንደዚህ አሸማቀቅ ወይ ደግሞ ሙስሊም የገቡ እኔን ማሸማቃት ችል እና ደብረ ብርሃን ነው የምኖር ከአዲስ አበባ 130 ኪሎ ሜትር ርቀት። እኔ ደብረ ብርሃን ኖር ደቡብ ወሎ ኖር ስትል ማለት ነው። እኔ የምፈራም ሰው በምንም እንደውም ነገ ቪዲዮ እሰራልሃለሁ በደንብ አድርጌ እኔን ማለት ነው። ስለዚህ አሁን አንተ ኦርቶዶክስ ነህ። የዘወትር ጸሎትን የመጀመሪያውን በልልኝ። አንድ ብትል አንተ ኦርቶዶክስ ልትሆን አትችልም። አይደለህም። ስትሆን ቀን ትሆናለህ። አሁን አይደለህም። ቆይ ምመነክ ከኔ ተሻልክና አንተ አሁን እኔ ሙስሊም ነኝ አይደል? እኔን አስልመኸኛል። ስለዚህ አንተ ደግሞ ኦርቶዶክስ ስለሆንክ የዘወትርን ጸሎት በልልኝ የመጀመሪያው። አንድ አምላክ በሚሆን በአብ በመንፈስ ቅዱስ ንጹሕ ልዩ ክብር ጽሩይ በሆኑ በሶስትነት ወይም በስላሴ እያመንኩና እየተማጸንኩ የሚለውን ማለት ያቅታል። በአማርኛው እኮ አልኩልህ። እኔ እኮ ይኸውልህ በኮንሰፕት ደረጃ እኔ የማምነውን የማቅ ሰው ነኝ። እያንዳንዱን ቃል በቃል ግን ለመሸምደድ እኔ ዲያቆን አይደለሁም ካህን አይደለሁም አብነት ትምህርት ቤት አልገባሁም። ቆይ ኦርቶዶክስ ነኝ ታዲያ የምትለው አሁን አንተ አንዱን አስልም። አሁን እዚህ ጋር ፖለቲካ ሰርተህ ልኬድ ነበር እና ስለኔ ጠይቅ። አዳምጠኝ፣ ስለኔ ጠይቅ። ይኸውልህ በደንብ አድርጌ የምነግርህ ስለኔ ናና ጠይቅ። መታወቂያን እልክልሃለሁ። በነገራችን ላይ በውስጥ መስመር እልክልሃለሁ። በቃ በውስጥ ቻት አድርገኝ። እኔ በቃ እሺ ይቅርታ በቃ እሺ ነህ ኦርቶዶክስ ነህ ይቅርታ። እኔ አልፋታም። ለምን ብትለኝ ስለማልፋታ አታውቀኝም። አልፋታም። አንተ አሁን እዚህ ጋር ለምሳሌ ወይ እነ ኢምራን የላኩኝ ወይ ሙስሊም ወንድሞቼ የላኩኝ ነው የመሰለ አይደለም። አንተ ክርስቲያንን ከሙስሊም ጋር ልታጣላን የፈለገው። እኔ ደግሞ ሙስሊም ወንድሞቼ አከብራለሁ፣ ሃይማኖቴን የማከብር ሰው ነኝ። ስለዚህ ሙስሊምም ከሆንኩ ከሙስሊም ወጥቻለሁ። እኔ ሙስሊም ነኝ ብዬ ከክርስትና ህይወት ወጥቻለሁ፣ ሙስሊም ነኝ እላለሁ። ገባክ? አንተ አስልመኸኛል። አንተ ሙስሊም ነህ ክርስቲያን ሆነህ ነው እየተወንክ ያለው። ምን እንደምተው ነው? ድራማ ነው። ድራማ እየሰራህ እኮ ነው ያለው። ምን አይነት ድራማ ሰራህ ወንድሜ? ምን አይነት ድራማ? ግደል ተብለህ ተልከሃል አልከኝ። እኛ ግደል የሚል መመሪያ የለንም። የመለኩሴ ተላላኪ ነህ። በደንብ ነው የምነግርህ። ይሄ ምንም ይኸውልህ ኦርቶዶክስ መነኩሴን አይሳደብም። ኦርቶዶክስ መነኩሴን አይሳደብም። በደንብ እነግርሃለሁ። እሺ ነህ በቃ ኦርቶዶክስ። ኧረ ኢምራን በእናትህ ኧረ በእናትህ ምን ሆነህ ነው? አሁን ኢምራን ጋር ኢምራን አቁም በለኝ። አሁን ለምን ብትል 4700 ሰው ባለበት አሁን እዚህ ጋር ሙስሊም ነህ ብለኸኛል። ሙስሊምነቴን ደግሞ ነገ ቪዲዮ ሰርቼ አዎ ሙስሊም ነኝ
ኢምራን የኮንፊርሜሽን ጥያቄ እንድጠይቀው ፍቀድልኝና ልጠይቀው። ቅድም ልክ አንተ እኔ እንደጠየቀኝ ኦርቶዶክስ አለመሆንክን ይኸው እዚህ 4700 ሰው አለ እዚህ መሀል አጋልጥሃለሁ። ምን እንደምታጋልጥ አንተ መጀመሪያ እኮ ማለት አልቻልክም። ማነህ ሲል አንተ ራሱ በላቸው ቤተክርስቲያን መዝሙር ያሉትን የዘቱ ጸሎት በላቸው። አይ እያገዝከው ነው። ያንተ ዘመድ ስለሆነ እኮ ነው የምታግዘው። እኔ የለሁበትም። እኔ ስራ ይዣለሁ። ይምራን ተው፣ ችግር የለውም። አሁን ይኸውልህ እንደው በደንብ እንደው በቃ በጣም እውነቴን ነው የምልህ እንደው የምር እና አሁን እንደ አይነት ክርስቲያን እውነቴን ነው የምልህ የጥቁር ለባሽ ተላላኪ በጣም ነው የሚያናድደኝ ማለት ነው። እኔ የኦርቶዶክስ ድምፅ አይደለም ይሄ አሁን የምትናገረው፣ አሁን የምትለው ቃል ኦርቶዶክስ አይደለም። አሁን ለአንተ አይደለም። ስለዚህ አሁን አንተ ጥቁር የሚለብሱ መነኮሳት ወደው አይደለም የክርስቶስን ሐዘን ክርስትና መከራ መሆኑን አስበው ነው ጥቁር የሚለብሱ። እኔ እባክህ በእናትህ እኔ የምፈራው ነገር የለኝም። እኔ ኦርቶዶክስ ነኝ ጽድት ያልኩ ማለት ነው። ስለዚህ አሁን አንተ ምዕመን ነህ። እሺ እኔ ሙስሊም ነኝ ልበል። ሙስሊም መሆን ምንድን ነው? እስኪ ንገረኝ። ሃይማኖት እኮ ነው። ኦርቶዶክስ መሆን ምንድን ነው? ተቋም ነው አይደለም? ሙስሊም መሆን ተቋም ነው አይደል? ዋናው ማመን ነው። ከነ ኢምራን ጋር እየተወያየን እኮ ነው። እነሱ ሙስሊም በመሆናቸው እኮ እኛ አንቀርባችሁም አላልንም። ይኸው ገባን አይደል እንዴ? አንተም በግልጽና ነው። ለምን ገባህ አንተ ታዲያ? አንተ ኦርቶዶክስ ኮንክ ለምን ገባህ? ልንወያይ ነው። ሃይማኖት እኮ ነው። የሃይማኖት ጉዳይ እኮ ነው። ስለ ሃይማኖት መጠየቅ የለብንም። አሁን የሃይማኖት ጉዳይ ከሆነ ይቅርታ፣ ግንስ ቤቱንም ከምንረብሽ አሁን ምን አለ መሰለክ የዘወትር ጸሎት በልልኝ። አንተ ኦርቶዶክስ ነህ። የዘወትር ጸሎት በልልኝ። ኢምራን ሲጠይቀኝ እኮ የሰኞን በልልኝ። በቃ አሁን አንተ ኦርቶዶክስ ነህ። እኔ ዲያቆን አይደለሁም። ሰው በእናታችሁ እንትን ስጡልኝ፣ እታች ያላችሁ ወይ ኮመንት አድርጉልኝ። እኔ ዲያቆን አይደለሁም፣ ካህን አይደለሁም። ቀጥሉ። የዘወትር ጸሎት በልልኝ። አንተ ኦርቶዶክስ አይደለህ። እኔ እንዴ አንተ እኔ አልተማርኩም፣ ውዳሴ ማርያም አላጠናሁም። አይገባህም እንዴ? ለምንድን ነው ያል መከራ የምታየው? በቃ አንተ ክርስቲያን አይደለም ኦርቶዶክስ አይደለም። አይዞክ ችግር የለም አልኩ። እኔ እኮ ፈቅጄልሃለሁ። የሙስሊም ጥያቄ ጠይቀኝ እመልስልሃለሁ ብያለሁ። ሱራ 9 ቁጥር 31 ላይ ያለው እሱ ከፎ እየተላከው ይሄ እንትን ነው። ይሄ ዝም ብለህ እንትን የምትለው ነው። እሱ ዝም ብለህ ተልከህ የመጣኸው ነው። እቺ ነው ተጽፈ የሰጠኸው። ስለዚህ አንተ ሲጀመር ኦርቶዶክስ ብትሆን እፎይን አትሳደብም። አየው መነኮሳትን አትሳደብም፣ ቤተክርስቲያን አትሳደብም። ኦርቶዶክስ አይደለም ማለት ነው። እንደውም ይኸውልህ ደግሜ ነው የምነግርህ። ደስ ይበል። ይሄን ሪካርድ ቆርጠህ አውጣ። ገባ አይደለም? እፎይ ማለት እንደውም ለኦርቶዶክስ ቤተክርስቲያን ጠላቷ ነው። እነግርሃለሁ አስረግጬ። ምንም አታመጣም። ገባ? አሁንም ቢሆን ከሙስሊም ወንድሞቻችን ጋር ያጣላና ያጋጭ ያለው ፖለቲካ እየሰራ ያለው እፎይ እነግርሃለሁ። እሺ ስለደገፍክ እናንተን ለማለት አይደል፣ ወይም ደግሞ ለሚሰጠው ኮይንና ለሚሰጠው ጊፍት ለሚሰጠው አበባና አረቢያንስ እና ኢምራን ይታዘቡሃል። እኔ እንደ ዛሬ እንደዚህ ተናግሬ አላውቅም። ይታዘቡኛል እኮ በደንብ ይታዘቡኝ። በደንብ ማለት አሁን አንተ እንደውም የሚታዘቡህ እነሱ እንደላኩኝ አድርገህ ስላወራክ አንተ ኦርቶዶክስ ነህ። ስለዚህ ያው አሁን ይወድሰዋን በልልኝ በቃ ቀላሏል። ዝም ብለህ ከጎንም እኮ መጽሐፍ አንተ እኮ ማዕበል መጽሐፉን አንተ ተበል ፈቀድኩልህ። መጽሐፉን አንተ ቅዳሴ ታስቀድሳለህ። እንዜድ እኔማ ሙስሊም እኮ ነው። ሙስሊም አድርገኝልህ እንዴ? እንዴት ላስማማችሁ? እንዜድ ቆይ አንዴ ሴቭ ወርድ የወደስዋ መላእክት ናቸው። አልችለው በቃ በእኔ ቃል በቃል የምሸመድደው ነገር የለም። በኮንሰፕት ደረጃ ነው አይደለም። እንኳን አንተን የምችለዋለሁ። እኔም ኦርቶዶክስ ነበርኩኝ። ጸሎት የምናደርገው ነገር ነበር። እንዴት አታቆሚ እናንተ ኦርቶዶክስ? እኔ አላውቀውም። እላለሁ በአማርኛ ልበልልህ፣ በአማርኛ ልበልልህ። የወደስዋ መላእክት በል እስቲ። አዎ እሺ ኦኬ። የት ሄድክ? አሎ መላእክት ማርያምን ነጠላ መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። እሺ እያለ ከዛ ይቀጥላል። ኧረ ቀጥል። እኔ እንኳን አውቀዋለሁ። እኔ ራሱ ስንት ጊዜ ሆነኝ ከኦርቶዶክስ ከወጣሁ። ይሄንን የሚባል ነገር ነው ሁል ጊዜ። አሁን ይኸውላችሁ ይሄንን እንኳን አታውቅም። ይኸው አንድ ነገር ልንገርህ። ቆይ አሁን ኢምራን ጋር እኮ ተግባብተናል። ኖ አልተግባባችሁም። ይኸው አሁን ችግር ምን እንደሆነ ታውቃለህ? አንተ ማን ነው ኦርቶዶክስ ሰጪ ኦርቶዶክስ ነሽ ያደረገ? አንደኛ ነገር፣ ሁለተኛ
እሱ በቃ የሆነ ነገር እንደ አህያ ተጭናችሁ ትላካላችሁ። በቃ ሁሉንም ነገር እንደዚህ ነው በቃ ይሄ ነው ሁላችሁም እንትን የሆነው ማለት ነው። እንደዚህ ናቸው አብዛኞቻችሁ። እሱ ደግሞ ይህንን ነው እየተቃወመ ያለው። ገባክ አይደለ? ቢያንስ የሆነ አጥንተክ ሰውን ቢያንስ ክሪቲሳይዝ ለማድረግ አትሞክሩ። ስለ ኦርቶዶክስ ምንም የምታውቀው ነገር የለም። ዝም ብለህ እንዳለው በቃ ዝም ብለህ መላላክ ነው። እሺ የማውቀው ነገር የለም ግን ጥያቄ ልጠይቅ። እሺ የማውቀው ነገር የለም ጥያቄ ልጠይቅ። እሺ አዎ እኮ ዝም ብለህ ተጭና አትላላክ ለማለት ነው። ገባክ አይደለ? እሱ ያለክ ኢምራን አይበቃችሁም? በቃ ሰው ተረድቶታል ሀቁ ነው። ባፊ ጠፉ በለፈለኩ ነው። አዎ እሱ ራሱ መጥቶ ነው ሙስሊም ናቸው ያላችሁ። ስለዚህ እኛ እንገባ የሚጨርሱ እዛ ጉዳያቸው፣ ከዛ እኛ እንገባለን መሀል ላይ። ቀጥሉ። እሺ እነዚህ ከፈለጉ ግን ዲስጓን እኔ ልሎታለሁ ሲጨርሱ ከናፈቁ። በጣም ይቅርታ ማለት እኔ አሁን በጣም ቀላል ይሄ እንትን የሚል አይደለም። ለምን ቢባል ሁል ጊዜ ጸሎት በቃ ምመን ነው፣ ሁሌ ጸሎት የምናደርሰው ነው። በቃ ምመን የዘወትር ጸሎትን የሚያደርሰው ነው። በቃ ምንም እንትን የለውም። በቃ በጣም ቀላል ሁል ጊዜ እየደጋገመ የሚለውን ነው ያልኩት። በቃ ከሰኞ ወይ ከማክሰኞ በልልኝ ያልኩት ከሰኞ በልልኝ ያልኩት አላለም። ስለዚህ እኔን እኮ አሁን እዚህ ጋር ሙስሊም ነህ በስርዓት ስላናገርኩ ስለዚህ ያ ማለት ስለዚህ አሁን እኮ ኦርቶዶክስንም እየተሳደበ ነው። ኦርቶዶክስ ተሳዳቢ ነች፣ ኦርቶዶክስ ሌላ ነገር እያለ ነው ያለው ልጁ። ስለዚህ ኦርቶዶክስ ተሳዳቢ ናት አላልኩም ማለት ነው። ይኸው ለአንተ ኦርቶዶክስ አይደለህም ነው ያልኩህ። ኦርቶዶክስ ተሳዳቢ ናት ያልከኝ በምን ምክንያት ነው ንገረኝ። ስላልሆንክ መነኮሳት ጥቁር ለባሽ ተላላኪ እያልክ እኮ የተሳደብክ ነው። እንዲህ አይነት ኦርቶዶክስ የለም። በምን ያለው ተላላኪ ነህ? አሁን የመለኩሴ አሁን በደንብ ነው የምነግርህ። የከተማ መለኩሴ የጥቁር ለባሽ ተላላኪ ነህ። ይሄን እነግርሃለሁ። ይሄ ምንም ይሄ ከፈለግ ኦርቶዶክስ አይደለህም እኮ ነው በቃ። ከዛ ውጭ አሁን የለህ። አሁን አዳምጠኝ። ከዛ ውጭ ምን መሰለህ አሁን እኔ ያልሆንኩበት ኦርቶዶክስ ያልሆንኩበት ምክንያት አሳማኝ ምክንያት ለእኔ አይደለም። ከእንትና ጋር አውራ ከጎን በቃ ንገረው ያልሆንኩበትን። ይኸውልህ እኔ አሁን የሰጠው ጥቅል አስተያየት ነው። ኦርቶዶክስ ያልሆኑ ሰዎች ኦርቶዶክስ መስለው ኦርቶዶክስ ያልሆንኩበት ምንድን ነው? ለአንተ ኦርቶዶክስ አይደለህም ብለኝ ምንድን ነው አነጋገርህ እኮ ነው አሁን የምትናገረው። አሁን እኮ ለአምስት ሺህ ሰው እየሰማህ ነው። አነጋገሬ ምን ከኦርቶዶክስ እምነት ውጭ የወጣ ነው አነጋገሬ? አንደኛ ኦርቶዶክስ የሆነ ሰው ሰዎችን ያከብራል። እንኳን አባቶቹን፣ እንኳን መነኮሳትን፣ እንኳን የቤተክርስቲያን ታላላቅ ሰዎችን የትኛውንም ሰው ያከብራል። እሱኛው ይሄኛው ሌላ አጀንዳ ነው። አሁን መጀመሪያ አሁን ደጋግሜ ነው የምነግርህ። ደጋግሜ እነግርሃለሁ። በቃ አሁን አልደግምልህም። ከዛ ውጭ በደንብ አውራኝ። አንተ ለምን ብትባል እንደ አህያ ተጭነህ መጣክ። ገባህ አይደለም? ሱራ ይሄን አውጣልክ እንደ አህያ ተጭነህ መጣህ። አንተ አሁን ጠይቅ ነው የመጣሁት እኮ ጋሽ ተጭነህ የመጣሁት አንተ እምነትን ኦርቶዶክስ ጠይቅና ልወጣ ነው። ኤምራን እድል ከሰጠኝ ዕለት የሚደረገው ብዙ ጊዜ እሺ ሱራ 931 ላይ ኦርቶዶክሶች የማይሉትን የማያመልኩትን በቁርአን ላይ ተጠቅሷል እና እሱን ማብራሪያ እንድትሰጠኝ ነው። ይሄን ነው ጠይቄ ነው እንትን የምለው። ጊዜያችሁን አልወሰድ። አመሰግናለሁ ሁላችሁም። ያው ኢንተራፕት አድርገናችኋል ብዬ አስባለሁ። ወዴት ትሄድ? አሁን አንተ ወዴት ትሄዳለህ? በቃ ተናግረህ ይቅርታ ጠይቀህ ውጣ፣ ወይ ደግሞ በምን እንደሆነ ኦርቶዶክስ ያልሆንኩበት ንገረኝ። አለቀ ጉዳዩ። እሺ ክቡራንና ክቡራት ታዳሚዎቻችን እዚህ የምትመለከቱት ኤንዜድ የተባለው ግለሰብ ኦርቶዶክስ ሳይሆን ኦርቶዶክስ ነኝ ብሎ በኢምራን ቤት ገብቶ ፕሪቴንድ እያደረገ ነው የምትመለከቱት። ስለዚህ ይሄንን ሁላችሁም ከሚናገረው ቃል እስካሁን ለልቦናው ከሚሰጠው ማለት የልቦናውን ዝንባሌ ተመልክታችሁ ራሳችሁ ፍርድ መስጠት ትችላላችሁ። ይህንን ጉዳይ እኛ ማወቅ አለብን። ኦርቶዶክስ አይደለም እንትና ኤንዜድ አይደለም። አዎ ኦኬ። በምንድን ነው ኦርቶዶክስ ያልሆንኩት እያለህ ነው? በምንድን ነው ኦርቶዶክስ ያልሆንኩት? ቀጥል ከሱ ጋር ገብቶሃል። ስብከት ማለት ነው ማንንም አልጠቀምም። ስለዚህ አሁን ሲይዝህና እንትን ሲልህ ወገቤን ምናምን አያሰራም እዚህ ጋር ገብቶሃል። አሁን እሱ እያየን ነው። የዘውትር ጸሎት ብትባል እንዲበል ብትባል የለም ዜሮ ነህ። ምንም ነገር ላይ አላወቅም። ለምሳሌ እኔ አንተ ኦርቶዶክስ አልሆንክም ነው አይደለህም ነው የምለው። እሱ እንደውም ቢያንስ እንደሚቀድስ ምንድን ነው እንደሚል ምናምን ጸሎት እንደሚያደርግ ምናምን ያሳብቅበታል። ስለዚህ አሁን አንተ ምንድን ነው ማድረግ ያለብህ? እዚህ ጋር ተናግረሃል፣ አፍህ መዛሃል። የምላስህን ዋጋ ነው ማግኘት አለብህ። እንትን ብለህ አሸንፍ። ካላሸነፍክ ይቅርታ ጠይቀህ ወደ እንትን መሄድ ትችላለህ። ኤንዜድ ቅዳሴ ታስቀድሳለህ? አለው
ታስቀድሳለህ? አሁን ጥያቄ ሳይሆን ያልሆንኩበትን ንገረኝ። እኔ እኮ ኦርቶዶክስ እንዳልሆነ እየሰማሁ ላሳያቸው ለነ ኢምራንና ለነ አቡበክር ወይም ደግሞ እዚህ ወደ 4900 ሰው ይህ ግለሰብ ኦርቶዶክስ እንዳልሆነ ላሳያችሁ። ወንድሜ። እሺ ቅዳሴ ታስቀድሳለህ? መልስልህ አይደለም። አሁን ኦርቶዶክስ በቃ አይደለህም። አንተ ብለሃል፣ መጀመሪያ ሙስሊም ነው ብለሃል አይደል? አዎ ሙስሊም ነህ። መጀመሪያ ሙስሊም ነህ፣ አሁንም ሙስሊም ነህ። ስለዚህ በምንድን ነው ሙስሊም የሆንኩት? በአካል ካወቀኝ በአካል አውቀዋለሁ በል። በቃ አጭር እኮ በአካል አውቃለሁ። ኦኬ አንተኛ ይኸውልህ እንኳን ሲነግሩን ሲጠቅሱን ነው የምናውቀው። ሰውየው ምን አለ መሰለኝ ብዙ ብትለፈልፍ ትርጉም የለውም። አንደኛ ውሃ ይጠማሃል፣ 6 ሰዓት ነው አትጠጣም። እንግዲህ ኦርቶዶክስ ከሆንክ ነገ ቅዳሜ ነው ቅዳሴ ታስቀድሳለህ። ገባ? ስለምታስቀድስ መቼም በዚህ ሰዓት ውሃ ስለማትጠጣ ጉሮሮ እንዳይደርቅ ቅዳሜ ስንት ሰዓት ነው ቅዳሴ? ያልሆንኩበትን ተናገር። ቅዳሜ ቅዳሴ የሚገባው ስንት ሰዓት ነው? እሱ ይኸውልህ ህፃኑ ልጅን ብትጠይቀው ይመልስላል። አሁን ይኸውልህ በጣም ሰነፍ መሆን የሚያሳውቀው ይሄ ነው። አሁን እኔን ሙስሊም የሆንኩበትን ንገረኝ። እኔ አሁን ለአንተ ጥያቄ ልመልስ ስላልሆነ ማለት ይሄን ንገረኝ። እኔ ምን ብዬ ልንገረው ይሄ ልጅ? እኔ እኮ አሁን ባይዘወይ ኢምራንና ከላይ ያላችሁ ልጆች ናችሁ ጊዜያችንን በማይሆን ነገር እየገደል ነው ያለ ነው። አሁን የእናንተ ፔጅ በአፌ ጠፋህ እኮ አንተ። ይቅርታ ጠይቅ ወይም ደግሞ በቃ ይበቃል። ይቅርታ ጠይቃቸው በቃሽ። ምን ብዬ ይቅርታ አልጠይቀው? ሙስሊም ላካቸው እኮ ወደኛ ሙስሊም ናቸው፣ ሙስሊም ናቸው። እሺ ማስረጃ ቅርብ። የመጀመሪያው ማስረጃ ለክርስቲያን ጥላቻ ነው እያሳየ ቆየው። እሺ ምን ብሎ ጥላቻ አሳየ? ተሳደበ እኮ መነኮሳትን ተሳደበ፣ ተላላኪ አለ። ቆይ አንዴ እኔ ጊዜ ዳሉ እየሰማሁ ነው አለ። ያው መነኩሴ ተሳደበ ብለህ አወራው። እኔ የለሁበትም። ጨርሶ አሁን የመነኩሴ ተላላኪ ነን ያልኩ ለምን ብትለኝ በደንብ ለመነኩሴ መላላክ ምንድነው ችግሩ? በደንብ ስለምሰራ አዳምጠኝ። ሐሰተኞች መነኩሴ ላይ በደንብ ስለምሰራ ይሄን ያልኩ ምክንያቴ 4900 ሰው አላችሁ ሐሰተኛ መነኩሴ ላይ ከተማ ቀሚስ እየጎተተ ያለ መነኩሴ ላይ ስለምሰራ። ኦኬ መነኩሴ ወደ ገዳም መግባት አለበት። ስለዚህ በዚህ ነው ይሄን ያልኩ። አንተ አሁን አንደኛ ሙስሊም ነው ብለን ልታሸማቅቀኝ የፈለክበት፣ ሁለተኛ እዚህ ጋር ፖለቲካ ልትሰራ እነ ኢምራ ወይ እዚህ ጋር ሙስሊሞች እንትን ብለውት ነው ክርስቲያን ማን መስሎ እንደዚህ እንዲል ነው እንዲያጭበረበት ነው። በቃ ያ ይሄ ለአንተ ልተውል። ስለዚህ እኔ ብዙ ማውራት ካንተ ጋር ስለማልፈልግ አሁን እኔ ሙስሊም የሆንኩበትን ብቻ ነው የምታርገው። ይሄ ብለህ ተናገር። ነገርኩ እኮ ጥላቻ አሳየህ አልኩ እኮ። ይሄ በቃ በቂ ነው፣ ለኔ በቂ ማሳያ ነው። አዎ ስለዚህ አንተ ኦርቶዶክስ ነህ፣ እኔ ኦርቶዶክስ ነኝ። ቢያንስ ምንም እንኳን ባላቅ አባቶችን አልሳደብም፣ ቤተክርስቲያን አልሳደብም። ችግር የለውም። ይምራን 3 ጥያቄ ልጠይቀው። እሱ ኦርቶዶክስ ነው፣ ያው እኔ ሙስሊም። ትፈቅድልኛለህ? እኔ ስጠይቅህ መች መለስክ? አመሰግናለሁ። አይ አንተ ኦርቶዶክስ ና እኔን አስልመኸኝ የለ? አዎ አይ አስልሜህ አይደለም ሰልመህ ነው ከመጀመሪያውም ስልም። ችግር የለውም የኔ አባት። በቃ አሁን እኮ ገባኝ እኮ ተላላኪ መሆን ስለገባኝ። አሁን ወደ ጥያቄው ስገባ እመቤታችንን ትወዳታለህ? በሚገባ እንጂ። እሺ በጣም ጥሩ። እስኪ አንድ ከእመቤታችን ላይ አንድ ጥያቄ ከመልኩ አልጠይቅህ፣ ትመልስልኛለህ? እሺ ጠይቀኝ። እሺ መልከ ማርያምን እስኪ ለዝክረ ስምኪ እስኪ በልልኝ። ኧረ በስመ አብ አንተ ይኸውልህ፣ አንዱ ይኸውላችሁ እዚህ 5000 ሰዎች ይሄ ሰው አዳምጠኝ። አንድ ነገር ልንገር፣ እኔ ካህን አይደለሁም ዲያቆን አይደለሁም አልኩ እኮ። ይሄ ለካህን አይደለም። አሁን ግን በቃ አሁን ታስቀድሳለህ ብለህ ጠይቀኛል አይደል? ዲያቆንም አይደለሁም። እንደማስቀድስም እንድመልስልህ ብዬ ነው። በጣም ጥሩ። እሺ ችግር የለውም። እንደውም ቀለል ላድርግልህ። ሁለተኛው ጥያቄ በቃ አንደኛውን ጥያቄ አልፈዋል። ሁለተኛው ጥያቄ አንተ ታስቀድሳለህ? አስቀድሳለሁ። በጣም ጥሩ። አንተ አታስቀድስም፣ እኔ ግን አስቀድሳለሁ። አንተ ኦርቶዶክስ ነኝ እያልክ አታስቀድስም፣ እኔ አስቀድሳለሁ። አንተ ስላሰለምከኝ ያው እንግዲህ ያው ቅዳሴ። ስለዚህ መጀመሪያ ላይ ቅዳሴ ሲገቡ እስኪ የሚሉትን በልልኝ። አላውቀውም።
ልብ በሉ ልብ በሉ። እሺ ተሰጦት ተቀብለህ ታውቃለህ? በሚገባ ተቀብለህ ታውቃለህ? አዎ። ለሶስተኛ ጊዜ ደግመህ ተቀብለህ ታውቃለህ? አዎ። እሺ እንዳይክደኝ። አሁን ይኸውላችሁ ከዚህ በኋላ ምንም አይነት ብትለፈልፍ ሚውት አላነሳም ማለት ነው። ዝም ነው የምልህ። ስለዚህ ተሰጦት ተቀበልክ እስኪ እንደው ከምትቀበለው አንድ ተሰጦ እስኪ በልልኝ። ይኸውልህ እኔ አሁን ስርዓተ ቅዳሴ አልተማርኩም፣ ግን ተሰጦ እቀበላለሁ። ለምሳሌ ተነሱ ጸልዩ ሲባል እንደ ምሕረት ይሁን እንደ ቸርነት ይሁን እያልኩ እቀበላለሁ። ተንሥኦ ሲባል አንተ ምን ብለህ ነው የምትቀበለው? ዲያቆኑ ተንሥኦ ለጸሎት ሲል አንተ ምን እንደምትለው? ተንሥኦ ለጸሎት ሲል ነው። ወዴት ትሄድ? ወዴት መጽሐፍ ትገልጣለህ? አንተ እኮ ዕለት ዕለት ቅዳሴ ታስቀድሳለህ አይደል? እንዳንተ አባባል ማለት ነው። ስለዚህ ምንድን ነው የምትለው? አሁን ይሄ ሁሉ አንተ ይሄን ሁሉ ሲል አንተ ምን ብለህ ነው የምትመልሰው? በቃ ይሄን ሁሉ መከራ የምታየው አንተ አሁን ኦርቶዶክስ መሆንን ኮንፈርም ለማድረግ ነው አይደለህም? ይምራን፣ ጨርሻለሁ። በቃ ከዚህ በላይ እንትን አይደለም። እናንተ በቂ ነው። በቃ ጉዳይ አለቀ፣ ተዘጋ ፋይል። መተህ ከዚህ በኋላ ኦርቶዶክስ ነህ እንዳታወራ። አንተ ነህ ስታጭበረበረው። አንተ ነህ የመነኩሴ ተላላኪ፣ ተገልጠሃል። እሺ ቅድም ስትል ነበረ ቤተክርስቲያን ግደሉ አትልም ብለህ አይደለ? አትልም። እኛ በቁርአን አይደለም የምንመራው በመጽሐፍ ቅዱስ ነው። እና ይሄን አንብብ። ምንድን ነው የሚለው? ዳዊት ንጉስ ነው። የዳዊት ታሪክ ከሆነ የነገስታት ታሪክ ከሆነ የነገስታት ታሪክ ተጽፏል። አይደለም ቅዱስ ጴጥሮስ ኢየሱስ ተከታይ ምንድን ነው የሚለው? ሙሉ አንብበው፣ ችግር የለውም። ለአንተ ቅርብ ስለሆነ አንተ አንብበው፣ ይታይሃል። አንብበው። አልገልም ብለሃል። እስኪ ማን እንደሚገድል ለሚያከት አንብበው። እኛ አንገልም። አንደኛ በአዲስ ኪዳን ነው የምንመራው። ያወጣው ጥቅስ ኢሳያስ ነው። አዲስ ኪዳን ያወጣሁት አንብበው። ምንድን ነው? ኢሳያስም ደግሞ አይደለም፣ አታውቀውም መጽሐፉን። አየህ፣ ያወጣውን መጽሐፍ ሚስጥር ነው። አታውቅም። ወላሂ አልተማርክም። አልተማርክም። እሺ አሁን አንብበው። ምንድን ነው የሚለው? ሳይማር እኛ ጋር ይጮሃል። ያላ ይቅራ፣ አንብብ። ምንድን ነው የሚለው? የጠየቅኩን ጥያቄ የማትመልስ ይምራን። እሺ አንብበው። ጥያቄ ልመልስ አይደለም የገባው፣ ጥያቄ ልጠይቅ ነው። ቅድም አሁን ልታነባው አለበት። ለምን ተኮ? አንብብ ብለህ ነበር እኮ። ለምን ከበደ? እሺ ዳዊት አቤቱ ጠላቶችን ጠላሁ፣ ስለ ጠላትህም ማሰኑ ፈጽሞ መጥላትን ጠላኋቸው፣ ጠላቶችንም ሆኑኝ አለ። የሐዋርያት አለቃ ቅዱስ ጴጥሮስም ቀለሜንጦስን ፍጽምት ስለምትሆን ሃይማኖት ሰይፍህን መዘዝህ፣ በኢየሱስ ክርስቶስ የማያምኑትን ከሃዲዎችና ጨካኞች በብረት ሰይፍ ተዋጋ አለው። ሁለተኛው ንጉሥ ሶሎሞን። አሁን ይሄ ይኸውልህ ፖለቲካ አትስራ ምልህ እኮ ለዚህ እኮ ነው ይምራል። ረጋ በል እየተናገረ ያለው ማን ነው? የኢየሱስ ተከታይ መንፈስ ቅዱስ ያለበት የመጽሐፍ ቅዱስ ጸሐፊ ነው አይደለ? ይኸውልህ ኢየሱስ የሚይዙት ሰዎች በቀረቡ ጊዜ ቅዱስ ጴጥሮስ ሰይፉን መዞ ነበር። አልጠየቅኩም። ጥያቄ እዚህ ጋር መልስልኝ። እየተናገረ ያለው ምንድን ነው? ማን ነው? ጴጥሮስ ነው አይደለ? አሁን ቤተክርስቲያን ግደሉ አትልም ለሚለው ነው ይሄንን ያመጣው። ምንም የሚገናኝ ነገር አይደለም። በኢየሱስ ክርስቶስ ያመኑትን ግደሏቸው እያለ እኮ ነው ያለው። ተከታይ ምን አለ? በኢየሱስ ክርስቶስ የሚያምኑትን እረዷቸው፣ ያው እዚህ ጋር በሰይፍ ግደሏቸው እያለ ነው ያለው። ይኸውልህ አሁን ይሄንን ጥያቄያችን መልስልኝ። መጀመሪያ አንተን ጨርስ። ክርስቲያኖች ሙስሊሞችን አንገልም ትላላችሁ፣ ግን መጽሐፋችሁ ያው በብረት ሰይፍ ሙስሊሞችን ታርዳላችሁ። ውሸት። መጀመሪያ ይሄን መልስ። ያው መጽሐፉ ግልጽ ውሸት ነው። ይሄን ፖለቲካ ሰርተህ ታጥፈህ ልትሄድ አትችልም። ይሄን መጽሐፍ ልክደው ነው። ይሄን መጽሐፍ ልክደው ነው። በበለስ የተዋጋ የሚለው ልክደው ነው። አንደኛ ነገር ይሄን መጽሐፍ እኔ አውዱን አላውቀውም። የዚህን መጽሐፍ ትንታኔ ልተነትን አይደለም የገባው። ተምረህና በቃ ተምረህና ሴፍዬ ተምረህና በቃ አታውቅም። ተምረህና አያውቅም አታውቅም። ሴፍ የጠየቅኩት ጥያቄ መልስ። መጀመሪያ እኔ የጠየቅኩት ጥያቄ መልስልኝ። መጀመሪያ በቃ አታውቅም። ይውታል። የማያውቅ ሰው አያወራም። ይውታል። ይሄን ያልኳችሁ አሁን ይሄ ልጅ ክርስቲያኖች አንገልም አለ። መጽሐፍ ጥያቄን መልስ። ሐዋርያቶቻችሁ ሰይፍ መዛችሁ ኦርቶዶክስ ያልሆነ ካለ ግደሉ ነው ያለው። ጨረስን። አቡክ የምትለው አለ ውሸት። አላውቀውም ብለሃል። ተማር ሐቢቢ አልተባክም። ተማር አይደለም። እሺ አይ ምንም በቃ አላውቅም ካልክ በቃ እንትን እንዳልከው ሌላ ጊዜ አይተው ደግሞ ትመጣለህ። ምንም ብዙ እንትን አይደለም። አይ እንቀጥል። ይምሩ 31 አታብራራልኝ። ወደ እሱ እንግባ። ጠይቆ ነው ልጠይቅ መሰለኝ። ጠይቅ ጥያቄህን።
ሱራ 9:31 ላይ ፈጣሪን ማለት ክርስቲያኖች እንዳጋራን በተለይ ሊቃውንቶቻችን እንደምናመልክ ማርያምን እንደምናመልክ ክርስቶስን እንደምናመልክ ያው ክርስቶስን ኦፍ ኮርስ ክርስቶስ አምላክ ነው፣ ግን ሊቃውንቶችን ማርያምን ከክርስቶስ ጋር ጨምረን እንደምናመልክ በቁርአን ተጽፏልና የፈጣሪ ቃል ከሰማይ የወረደ ከሆነ እኛ ማንለውን ነገር እኛ ማናደርገውን ነገር እንዳደረግን ተደርጎ እንዴት ተከተበ ነው? እሱን ማብራሪያ ካለ ስጠኝ። አመሰግናለሁ። ማስረጃ ያምጣ። ማስረጃ ሱራ 9:31 ማስረጃ ስለነማን ነው እሱ የሚያወራው? ሴቮርድ ማይክን አንሳ። አንበባ የነገርኩ እኮ ጥቅሱን ሪፈረንስ ሰጠሁ እኮ አባቴ። ኦኬ ኦርቶዶክሶች የሚል አለ? ኖ ክርስቲያኖች ብሎ ነው የሚገልጠው። አውዱን በሙሉ አንብበው ሱራ 9 ያለውን አውድ ስታነበው እዛ ክፍል ላይ ሊቃውንቶቻቸውን ኦርቶዶክስ የሚለውን ተወው፣ ክርስቲያን የሚለውን ይየው፣ ችግር የለውም እሱ። ኦኬ ክርስቲያንም የሚል አለው አለው። እሺ አውጣለት ይነበብ ጥቅሱ። ማስረጃ እንሰጣለን፣ ችግር የለውም። ከእርሱ በቀር ሌላ አምላክ የሌለውን አንድ አምላክ እንዲገዙ ያልታዘዙ ሲሆኑ ሊቃውንቶቻቸውና መነኮሳቶቻቸውን የመርየም ልጅ አልመሲህን ከአላህ ሌላ አማልክት አድርገው ያዙ፣ ከሚያጋሩት ሁሉ ጠራ ይላል። እሺ ክርስቲያን የሚለው አሳየን ቃል በቃል። ቆይ መጀመሪያ ያንተ መረጃ ይሟላ። የት አለ ክርስቲያን የሚለው? እንደዛ ከሆነ ሙሉ ስራውን ማንበብ አለብን። የኔ ጌታ ክርስቲያን መሆን ለክርስቲያኖችና ተናገረ መሆኑን እኮ ማወቅ አለብን። በዚህ ማምለጥ አችልም። ኖ አንብብ መጀመሪያ። አየካ ቅድም እንዳለክ በቃ ዝም ብለህ ነው ተጭነ የምትመጣው። እንዴት ማነማን ናቸው የተባሉት ስልክ ክርስቲያኖች አልከኝ። ከዛ ክርስቲያኖች ደግሞ የሚል የለም እዚህ ላይ። ኢብራን ትስማማለህ? የለም ቁጥር 31 ላይማ የለም። ኢምራን አትስማማም፣ ምክንያቱም ታውቀዋለህ። አሁን የለም ወላሂ የለም ሀቢብ የለም። ቁጥር 31 ላይ የለም። ደግሞ ይስቃል እኮ ሚታርክ እንዴት ያለው ጅሎ ባል ይመቻ። አይ ሚታጋሁን ይመለስ። ለማንኛውም ይመለስ። ጅል አይባልም ጋሻዬ። ጌታ የሚታርገው ቅድም ጌታ ያለህ አንተ ሚታርክ አስተግፍሩላህ። እሺ እቺን አንተ ታብልኛለህ እንዲገባ ምንድን ነው የምትለው? እስከ በባት ሚውት እኮ እያደረከኝ ነው። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሀሳባቸው ምድራዊ ነው። ሆዳቸው አምላካቸው ነው እና በየትኛው ሀገር ነው የትኛው ሰው ሆዱን አምላክ አድርጎ ያዘው? ለምንድን ነው መጽሐፍ ቅዱስ ሆዳቸውን አምላካቸው አድርጋችሁ ያዛችሁ ያለው? ይሄ ፈጣሪን በሆዳቸው ለሚቀይሩ ሰዎች የተጻፈ። ሆዳቸውን አምልከዋል። እግዚአብሔርን ትተዋላ በሆዳቸው ምክንያት። ለምን አምላካቸው አድርገው ያዛለ? አምላካቸው እኮ ተውሳን ሆዳቸውን አምላካቸው አደረገን ያለው መጽሐፍ እኮ ይሄ በቃ ይኸውን አውዳዊ። ያኛው ቀጥታ አምላክ አድርገው ያዙ አጋራቸው ነው አምላካቸው ነው። ምንም በዚህ ልትሸውዳችልም። ያው እዚህ ጋርም አምላካቸው ነው የሚለው አምላካቸው እኮ ሆዳቸው አምላካቸው ነው። አምላክ አድርገው ያዘው የምን ሙስሊም ነው? አውዶ የሚናገረው ስለማን ነው? ይሄ እኮ ስለማንኛውም በዋናነት ይሄ መልእክት የተጻፈው እግዚአብሔርን ለማምለክ ለተቸገሩ ሰዎች ነው። በሆዳቸው ማስረጃ አጠቅም ማስረጃ ራሱ ሆነ መጽሐፍ ወደዚህ ተመለስና የትኛው ሰውን ሆዱን አምላክ አድርጎ ያዘው? ኧረ በስመ አብ። ለሆዱ ያደረ ሰው ይኸውልህ፣ አንድ ሰው ለሆዱ ማደር ለምንድን አምላክ ነው የሚለዋ? ስለ ሆዱ ማደርን አምላክ አድርጎ መያዝ ይለያያል። ለምንድን ነው አምላካቸው ብሎ የሚናገሩ? ይኸውልህ ይህ አውድ ሆዳቸው አምላካቸው ነው ያስባላቸው። አምላክን ለማምለክ ሆዳቸው እንቅፋት ስለሆነባቸው ነው። እናመሰግናለን። ጀግና ይመች። ቢያንስ እዚህ ጋር ገብተዋል። መጽሐፍ ቅዱስ ሆዳቸውን አምላካቸው አድርገው ያዝ ይላል። ሆድ የሚያመልክ የለም። ታዲያ ትርጓሜ ምንድን ነው ካልን ለሆዳቸው አደሩ፣ ሆዳቸውን እንደ አምላክ አዩት፣ ለእሱ ኖሩ የሚል ትርጓሜ ነው ያለው። ማሻአላህ አለይክ። እንደዛ ከሆነ ወደ ቁርአኑ ደግሞ ስንመጣ ቁርአኑ ምንድን ነው የሚለው? ከእርሱ በቀር ሌላ አምላክ የሌለውን አንድ አምላክ እንዲገዙ ያልታዘዙ ሲሆኑ ሊቃውንቶቻቸውና መነኮሳቱ ምን ያደረጉ? አምላክ አድርገው ያዙ። መነኮሳቱን እንዴት አመለኩ ካልን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ተመልከቱ እዚህ ጋር አላ ኢነሁም ኢዛ አሐሉ ለሂም ሸይአን
አሐሉ አንድ ነገር ሊቃውንቶቹ ከፈቀዱ ያስፈቅዱታል። ወኢዘ ሐረሙ ሸይአን ሐረሙሁ አንድ ነገር ቄሶቹ መተው ሐራም ነው ካሉ ደግሞ ሐራም ያደርጉታል። ፈዛሊከ ዒባደቱሁም ይሄ ነው አምልኳቸው አለ። ስለዚህ እናንተ ኦርቶዶክሳውያንና እናንተ ክርስቲያኖች በሙሉ ዓለም ላይ ጣዖት አምላኪ በሙሉ ተከታዮቹን ቄሶቹን መነኮሳቱን ስለሚታዘዝ የነሱን ቃል ስለሚሰማ አምላክ ተባለ። እንደሚያዟችሁ ደግሞ ከፈለክ ላሳይክ እንደሚያዟችሁ ሜቢ እንደሚያዝ ካላወቅ ምሳሌ ቄሱ እዚህ ጋር ምን አለ? አንዱ ቄስ ምን አለ እዚህ ጋር ሁላችሁም ይሁ የት ገባ ቄሱ? ቄሱ የት ነህ? አይ እዚህ ነው ቄሱ። አንዴ ሶሪ እዚህ ጋር ቄሱን በተናገረ ተመከቱ። በምግብ ላይ አመድ ጨምረህ ተመገብ አለ። መነኮስ ምን አለ? መጽሐፍ መነኮሳት ላይ በምግብህ ላይ አመድ ጨምረህ ተመገብ አለ። ምግባችሁ ላይ አመድ አድርጎ አላችሁ። አያችሁ አይደለ? እናንተ ደግሞ ይሄን ሰምታችሁ ምን ማድረግ አለባችሁ? ምግብ ላይ አመድ እየጨመራችሁ ትበላላችሁ። ምሳሌ እዚህ ጋር ደግሞ ምን አለ? ቄሶቹ ሳር ተመገብ አሉ። ቄሶቹ ሳር ብሉ አሏችሁ። አየሃ? ስለዚህ ቄሶቹ ህግ ያወጣሉ፣ እናንተ ደግሞ እነሱን ትከተላላችሁ። ስለዚህ ይሄ ምን ተባለ? አምልኮ ተባለ እንጂ ሊትራሊ ለቄስ ሰግደው የሚል ትርጓሜ የለውም። ግን ደግሞ በታሪክ ለቄስ የሚሰግዱም አሉ። እሺ አልጨረስም። ይሁን ታርክ አልጨረስም። በመቀጠል አየሃ ጭነው ነው የላኩ ወንድሜ። ቅድም ወገንህ ነግሮሃል በደንብ እንደዚህ ነግሮሃል። ሪፍሌክት ላርግ እንጂ ሚውት አታርገኝ። አልጨረስኩም አሉች። ጭነው ነው የላኩብህ ሐቢቢ ወላሂ አትጠቀሙም። ጭነው ነው የላኩብህ። ምሳሌ ቁጥር 31 ላይ ክርስቲያን የሚል አለ አልክ። የለም ግን አለማወቅህ መሰለህ። አለማወቅህ ከፍ ብትል እኮ አለ እዛው ጋር ከፍ ብትል ክርስቲያኖች እኮ ይላል። አየሃ አታውቀውም፣ አላነበብከውም። ስላነበብከው ተበላ ተሸወርክ እንጂ እዛው ላይ እኮ ክርስቲያን የሚል አለ። ግን አንተ ጭነው ስለላኩ ከጎኔ ላለው ልጅ ንገረው። እሱ ያለ ከቁጥር 31 አሳየኝ ነው። አላሳየኸውም። ማሳየት እኮ አልቻልክም። ማሳየት አልቻልክም። ስለዚህ ሌላ ጊዜ ተጭኖ መተህ ከምትሸወድ ራስን ከምትዋረድ ጥንቃቄ አድርግ ለማለት ነው። እንግዲህ ሳር ብሉ ይላችኋል መጽሐፋችሁ። ሳር ትበሉ እንደሆነ አላውቅም። ያው ሳር ተመገብ ይላል መጽሐፉ። መጽሐፍ መነኮሳት ሎቱ ስብሐት። እናመሰግናለን። ጃ የሚጨመር ካላቡክ ብራንዬ በጣም ይቅርታ በአንድ አድርገኝና ምናልባት ነገ ፖለቲካ እንዳይሰራ እናንተንም እንዳላሰድብ ማለት ነው። እኔ የኦርቶዶክስ እምነት ተከታይ ነኝ፣ መማር ማወቅ ስለፈለግኩ ነውና ይህም ብቻ አይደለም ራሴንም መግለጥ ካስፈለገ ገልጻለሁ። ግን አሁን አንድ በቪዲዮ ማሳየው ስላለ እሱም በቪዲዮ ክርስቲያን ለመሆኑ ያሳየኛል። ከመኝታዬ ተነስቻለሁ። ላስቸግርህ አንድ ጊዜ ፖለቲካ እንዳይሰራበት ብዬ ነው። አይ ያጀማ ታብታብ አድርጉ። ዛሬ ቄሶቹ እንዳቆሞቹ መተው ያዳመጡ ነውና ሜቢ ሪፖርት ሊያደርጉ ስለሚችሉ በደንብ ኮፒ ሊንክ አድርጉ። ማነ ወርዷል እንዴ? አለ አይደል? ቆይ አስገባለሁ አለ። አይዚ ነው ይሄው። ስለዚህ ይሄ ቢያንስ ማለት ነው። ለምንድን ነው ሀሳብን ሳልጨርስ የምታስወርደኝ ኢምራን? እሺ አንድ ጊዜ አዳምጥ ወዳጅ። ይሄ ይታያል አይደል? ይሄ ይታያል። እሱ እኮ ኢምራን ጋርም አለ። የኢምራንና የኔ መቼም ኢምራን ጋር እንደዚህ የምሰግድለት አይታይም። የኪዳነ ምሕረት ምስል አይታይም ከኢምራን ከቁርአን ስር ይታያል። እሱ ምንም ዋስትና አይሆንም የኔ ጌታ። ይሄ በፎርጅድ ይሰራል። ከዚህ ጋር ስሜን አንብብ እሺ ወዳጅ። ከዛ ውጪ ፖለቲካ እንዳሰራ ወይስ አንዴ እናንብበው አባ እናንብበው አንዴ ያሳዩን። ዘግተውታል። አንድ ይታይ የምስክርነት ወረቀት ዋርካ ሁዳድ አምባ ቅዱስ አርሴማ ቤተክርስቲያን እርሶ በገንዘብ በጥሬቃ ሆነ በሌላ ማቴሪያል በማሟላት ለቤተክርስቲያን የተራዱ ስለሆነ ፍቅር ለነበረች ደብረ ሰዓቱ እና ጊዜው እንዲሁም ዘቦ በማውጣት ከፍተኛ በነፃ ስራ የሰሩ በመሆኑ ለሰሩት በጎ የቅዱሳን አባቶች ጸሎት የእመቤታችን በረከት አይለወት። አባታችን በጸሎቶ አብሮ በመሆናችሁ እየገለጽን ከምስጋና ጋር ይህን ሰርተፊኬት ሰጥቶታል። ቤተክርስቲያን የሰጠችን ሰርተፊኬት አባ ምን ትላለህ? የእርሳቸው ፎቶ ቢኖር ነው እርሳቸው ምንል። እዚህ ጋር እኮ ማን ይሆን ማን የማንንም እንኳን አንስተው ሊያሳዩ ይችላሉ። ፎቶን እልክልሃለሁ ወዳጅ። ይኸውልህ አሁንም በደንብ ማሳይ ሰርቲፊኬቱ ጋር ነው በደንብ ማሳይ። ይኸውልህ ይሄ ማስረጃ አይሆንም። ቆይ ለአንተ አይደለም ይሄን ያህል እንትን እንደውም ምን ይሄን ያህል አይደለም። አሁን አንተ ሙስሊም ነው ላልከው ነው ገባክ? ሙስሊም ላልከው ነው። ከዛ ውጪ ለአንተ ይሄን መግለጽም ለእንዳንተ አይነት ማለት እውቀት የለም ስለ ኦርቶዶክስም ማለት ነው። ለአንተ እንደዚህ እንትን ማለትም አያስፈልግ። ከዛ ውጪ መታወቂያን ለአንተ እልክልሃለሁ በደንብ እዚህ ጋር እንደ አህያ ተጭነክ። በነገራችን ላይ ማለት ነው እኔ እውነቴን ይቅርታ አድርጉልኝ
በእውነት ወንድሞቼ እህቶቼ፣ ሙስሊም ወንድሞቼ፣ ክርስቲያን ወንድሞቼ እህቶቼ የህዳር አህያ ነህ አንተ። እውነት የምነግርህ የህዳር አህያ ማለት የተጫነችውን ብቻ የምታደርስ ማለት አንተ ተጭነህ መጥተሃል። ከዚህ ነገር ውጣ። ወጥተህ ምን አለ መሰለህ እኔ ችግር የለው በፈለገ ነገር ብትለኝ ነገ ብሰልም እንኳን በፊት ሙስሊም ነበር እንዳትለይ ብዬ የነገ ሙስሊም ነህ አንተ እባክህ ዝም ብለህ አትልፋ። ቆይ አንዴ ይቅርታ ወንድም እሺ፣ አንድ ጊዜ ምታርክ አሁን አንተ አስልመኛል እኮ አይደለ? ስለዚህ ነገ እንኳን ብሰልም ሙስሊም ነበር እንዳትል ብዬ ነው ይሄን ያሳየሁም እንጂ ለአንተ ላሳይ ላብራራልህ ፈልጌ አይደለም። እኔ ደግሞ እልክልሃለሁ ከልጅነት እስከ እውቀቴ ካደግኩበት ቤተክርስቲያን በውስጥ እልክልሃለሁ መታወቂያ። አንተ ግን ማለት ነው አንተ የአይዲ መታወቂያን አትልክልኝም። እርግጠኛ ሆኜ የምነግርህ ለምን ብትለኝ ቅድም እንዳልኩህ ተላላኪ ስለሆንክ ባይዞ ከተማ ላይ ያሉ መለኩሴ ቀሚሳቸውን እየጎተቱ ሴት እየደፈሩ ያሉ ገባ ልጃቸውን አስተኝተው ቤተ መቅደስ ሄደው የሚቀድሱ የነሱ ተላላኪ ነው። ይሄ ማልፈራበት የምነግርህ ማለት ነው። ሊከርድ ላይ እዚህ ጋር ነው የምነግርህ። እዚህ መናገር ስለማልፈልግ አሁን ምን አለ ስለኮረኮርከኝ ገባ አይደለም? ለአንተ ወይ ሙስሊም መሆን ለአንተ እንትን ሊሆን ይችላል አይደል? ገባ ነገ በሆን ግን ፖለቲካ እንዳሰራበት ብዬ ነው። ይመች። ለማንኛውም ወንድሜ ከዚህ በኋላ ለአንተ መልስ አልመልስም። እነዚህ ናቸው። ሰላም አለይኩም ሴፍ በደንብ ገብቶብሃል። በደንብ ነው ማሻአላ፣ በደንብ ነው የገባበት ዛሬ እና ንስሐ ግባ። አይ ኢምራን ጥሩ ነበረ እንትኑ አንዳንዴ አሪፍ ነው የምናደርገው ውይይት፣ ግን ሀሳብ ሳንጨርስ ሚውት ስለምታደርገን እንደገና ደግሞ ቅድም ስላወረድከኝ ሀሳብ ካልጠቀለልን ደግሞ እዚህ የመግባታችን ጥቅም ምንም ጠቀሜታ የለውም። ሴቭ አንተ ወገን ይመሰለ አንተ ባይዘ ልንገርክ ጥሩ ሰው እኮ ነው ወላሂ ጥሩ ሰው ነው፣ ግን ችግሩ አልተማርክም እና እንትን ነው የነገረውን ብቻ ስለመሰማው እና ይበቃል። እሺ ለዛ ይሴ ረፍታ ግና ነገና ይበቃል። ለዛ አንድ ሰው ጋር መቆየት ተገቢ ስላልሆነ በደንብ አስረግጠው ተነግሮሃል። ስለዚህ ኢንሻአላህ ረፍታ ግና ደግሞ ነገ ትመጣለህ። እናመሰግናለን ማለት ነው። አቡኪ ጃ የሚጨመር ካለ ጨምሩበት፣ ካልሆነ ወደ ታች እንወርድ። አይ ኢምራን ታስተናግደኛለህ አንዴ ቆይ ኤዮም መታክ ኤንድ ዜድ በእውነቱ እናመሰግናለን ለነበረው ስነ ስርዓትና ለነበረን ቆይታ ማለት ነው። ዱዓም ደግሞ እናደርግሎታለን፣ እንጸልይሎታለን። አላህ ትክክለኛው መንገድ ይማወት። እሺ ኤንድ ዜድ እና እስካሁን በላይ ጉዳይ ደግሞ ሰውየው በተናገረ ያስቀየማችሁ ነገር ካለ በጣም ይቅርታ እንጠይቆታለን። አይ እሺ እዮብ አይ ምን ታዲያ ሊዲያ ትቀርማለች። ሊዲያ ሰላም ብያለሁ። ሰላም ናችሁ? ሰላሙን አላመን ተቢያል ሁዳ እንደት ነሽ ወገናችን? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ሊዲያ አለ ማለቴ ማን ነው? እንትና አልሰራ ቪዲዮም አልሰራ አልሳደብም ማለት ነው። ተቋርጦ አሁን መጣ ተቋርጦ ነበር። እሺ ዳታ ወደ ታንተ ሲቀይር ነው። ስለዚህ በጣም ይሄ ሰው ገብቶ ሙስሊም ነህ ብሎ ሲል በእርጋታ ስላልተሳደብኩ ከሆነ እንግዲህ እኔ የሚሳደቡ ኦርቶዶክሳውያንን አልወክልም። እኔ ኦርቶዶክስ ነኝ ከማይሳደብ ውስጥ በቃ። ስለዚህ ለዚህ ስለሆነ ምናልባት ስላልተሳደብኩ ወይም ኢምራን እንደዚህ ነው ስላልተሟገ ስላልተከራከር ሊሆን ይችላል። እና ለማንኛውም በቃ እኔ አሁንም ቢሆን መስማት መማር ነው የምፈልገው። እማራለሁ፣ ጠይቄ ተምሬ እመልሳለሁ ማለት ነው። ከዚህ ውጪ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ምናልባት እንዳትወዛገቡ እዚህ ጋር ነገ ግን ብሰልም እንኳን ሙስሊም ነበር እንዳይባል ማለት ነው። የነገን አናውቅም፣ ፈጣሪ ነው የሚያውቅ። ዛሬ ነው እስከ ዛሬ ግን ያለውበት ድረስ ከዚች እድሜ ድረስ ግን ከልጅነት እስከ እድገቴ ድረስ ኦርቶዶክስ ተዋህዶ ተከታይ ነኝ። ስለዚህ ከሙስሊም ወንድሞቼ እህቶቼ ጋር በጉርብትና በጓደኝነትም አብረን ያደግን እስካሁንም ድረስ አብረን ስለሆነ ስለዚህ በቃ ይብቃኝ ማለት በጣም ይቅርታ ካስቀየምኩ ካስከፋው ባነጋገሬ ሙስሊም ወንድሞቼ ክርስቲያን ወንድሞቼ እህቶቼ ሙስሊም እህቶቼ በጣም ይቅርታ ወንድሞቼም አባቶቼም ብያለሁ። በጣም ይቅርታ። አላህ ችግር የለውም። ግን አደራ የሚሉት ነገር ፎቶ በውስጥ አይላኩ፣ አደገኛ ሰዎች ስለሆኑ ሌሎች ነገሮችን ሊያደርጉ ይችላሉ። ኢቨን
ድግምቱ ምናምን ነገሮች አሉና ጥንቃቄ አድርጉ። እሺ ሻቃለሁ፣ እሱን አውቃለሁም ተሞክሮብኛልም አውቃለሁም። ግን በደንብ እኔ መታወቂያን ልክለታለሁ። እኔ ለምን በፈጣሪ ጥሩ አይደለም ልጁ ካሉ ላኩ፣ ግን ጥሩ አይደለም። ጥንቃቄ አድርጉ። እኛ ምክር አስተላልፈናል። እንግዲህ መወሰኑ የእርሶ ነው። ትላኩ ካላችሁኝ እዚህ ጋር ያላችሁት እኔ አልክለትም። ግን ይሄ ለምንድን ነው የምልከው? ሙስሊም ነው ላለው ነው ሙስሊም ነው ላለው ነገር ነው። እኔ ማለት ሙስሊም መሆኔ ወይ ሙስሊም ስላለኝ እንትን ብሎኝ አይደለም። እሱ ሙስሊም ነው ስላለኝ ሙስሊም አልሆንም። አሁን ቅድም አይተው ከሆነ እኮ ማሳጃ ሲከፍትለት የእሱ ቤት እኮ አይደለም ማለት እና ፎቶ እንኳን የሚልኩለት እርሶ እንደሆኑ ይክዳል። ምንም ጥቅም የለውም። እና ሌላ ነገር ከሚያደርጉት ቢቀርቡት ይሻላል። እኔ እንደ ምክሬ ነው። አይላኩ፣ ጥሩ አይደለም። ሚዲያ ላይ ከባድ ናቸው። እርሶ አያውቁም ይሆናል እንጂ ከባድ ነገሮች ያደርጋሉና አይላኩ፣ ይቅር። አመሰግናለሁ። እሺ አልክም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ግን እኔ ማንም ሰው ልኮኝ አይደለም ማለት በሙስሊም አሁን እንዲነገር ስለማልፈልግ ማለት እኔ ኦርቶዶክስ የሚያውቅ ያቀኛል። እዚህ ውስጥ እኮ ያቀኛል። ከጎረቤት እስከ ደጅ ድረስ ሙስሊም ወንድሞች እዚህ ደብረ ብርሃን ላይ መጠየቅ ይቻላል። እኔ ለምሳሌ አሁን ኢምራን እልክልሃለሁ ደብረ ብርሃን ላይ ላለ ማጣራት ትችላለህ። እኔ አሁን ሙስሊም ጓደኞችም ስላሉኝ ማለት ነው። ስለዚህ በጣም ትላልቅ እንግዲህ አረጋዊ የሆኑ ሙስሊም እንግዲህ በእናንተ ትልቅ ክብር ያላቸው እስከነኛ ድረስ እንግዲህ ካለ ማጣራት ይቻላል ማለት ነው። ለምን ቢባል ነገን ስለማናቅ፣ ስለዚህ እንዲህ ነበር እንዳይባልና በእናንተም ላይ ፖለቲካ እንዳይሰራ ነው። ግን በጣም ይቅርታ፣ በቃ ከዚህ በኋላ አላወራ። አንድ በተፈጠረው ነገር ላይ ሁሉም ሰው እንዲያውቅ የሚፈለገው ነገር አለ። እሳቸውም እንዳሉት ማለት ነው። ምንድን ነው እዚህ ቲክቶክ ላይ ያሉ ኦርቶዶክሶች አሉ እና ምንድን ነው አንድ ኦርቶዶክስ ከሙስሊሞች ጋር ሊወያይ ገብቶ የሙስሊሞችን አምላክ ካልተሳደበ ነብያቸውን ካልተሳደበ ኦርቶዶክስ አይደለም የሚሉት ነገር አለ። ከዚህ በፊትም ያው የነዚህ የመጀመሪያው አይደለም። አባ ዮናስ የሚባሉ የምታስታውሷቸው ከሆኑ የኦርቶዶክስ ላይክ ምዕመን የነበሩ በጣም ከኛ ጋር እየመጡ ይወያዩ ነበር በሰላም እና በቃ ከኛ ጋር መጥቶ በሰላም ስለተወያዩ ብቻ በቃ በውስጥ ሰድቦ ሰውየውን አሳብዶ ከቲክቶክ መንደር አስጠፋቸው። አሁን የሉም አባ ዮናስ። ለምን ሲባል በቃ ከኛ ጋር መጥቶ በስነስርዓት በጨዋነት አምላካቸው ሳይሰደብ እሳቸውም አምላክን ሳይሰድቡ በስነስርዓት በቃ እንወያይ ነበረ። ግን ይሄን ለምን አደረጉ ተብሎ በኦርቶዶክስ ምዕመኖች ተሰድቦ ስድቡ ከአቅሜ በላይ ሆነ ብሎ አለ። ሪከርድ ከፈለጋችሁ አሰማችኋለሁ። መስማት የሚፈልግ ሰው ካለ አሰማችኋለሁ። እቤታቸው እያስገቡ ሰድበው ስንት ነገር አንጓጣቸው። መጨረሻ ላይ ምን መጡ? አይ በቃ እኔ ስድባችሁን አልቻልኩም፣ በራሳቸው በኦርቶዶክስ መምህሮቼ ከፈለጋችሁ አሰማችኋለሁ። ሪከርዱ ሁላል በራሶቼ ላይክ የኔ ወገን በሆኑ ሰዎች በቃ ስድቡን አልቻልኩትም፣ በቃ ተማረርኩኝ፣ በቃ ከቲክቶክ በዚህ የተነሳ ለመልቀቅ ተገድጃለሁ ብለው በቃ ጠፉ። የት እንዳሉ አይታወቁም። አሁን ምንድነው የእነዚህ ዕድል የተነሳው ነገር? እዚህ ቤት ይመጣሉ፣ አይሳደቡም። አምላካቸውንም እኛ ሰድበን አናውቅምና አንድ ቲክቶክ ላይ ያሉ የኦርቶዶክሶች መገለጫው ምንድነው? ሙስሊምን መሳደብ ነው። የሙስሊሞችን አምላክ የሙስሊሞችን ነብይ መሳደብ ይህ የኦርቶዶክስን መገለጫ ሆኗል። ከዚህም አንጻር ሄዳችሁ መታዘብ ትችላላችሁ። የኦርቶዶክስ ቲክቶክ ላይ ንጽጽር አብዛኞቹ፣ ሁሉም ማለት አይቻልም፣ አብዛኞቹ ንጽጽር የሚሰራባቸው ቤቶች ውስጥ አንድ ሙስሊም ገብቶ ለመቆየት እኔ አስቸጋሪ ነው በጣም። ኮመንት ላይ የሚጻፈው በጣም በቃ ይሄ አንድ ሰው እንዴት እንዲህ ከሰው እንዴት ይጠበቃል የሚባል ነገር፣ ኮመንት ላይ የሚጽፉት ነገር ያስጠላል። እንደገና ደግሞ እኔ ማስተማሪ ነን ተብለው ቆያ እንዲህ ጨርሻለሁ። አስተማሪ ተብሎ ራሱ በሰው ዘንድ ሞዴል ተብለው የሚቀመጡት ሰዎች የሚሳደቡት ስድብ አንድ ሰፈራችን ውስጥ ታዋቂ የሚባል አንድ በጣም ቦዘኔ በጣም አለሊ ዱርዬ የሚባለው ሰውን የማይሳደቡን ስድብ የሚሳደብ ሰውዬ ምንም ስነስርዓት የሌሉ በቤተክርስቲያን ራሱ አንድ ቀን አልፎ የማያውቅ የሚመስል ነው ምዕመኑ እየተከተለ ያለው። ስለዚህ ይሄ አስተማሪ የሚሉት አካል እንደ እህዳር አህያ የሆነ ነገር ጭኖ ይልካቸዋል። ምኑንም የተጫኑትን ራሱ አያውቁትም። ይመጣሉ፣ ያ የተጫኑትን ነገር መጥቶ እዚህ ያራግፋሉ። ሌላው ደግሞ ምንድነው የሚማሩት ነገር ስድብ ይሳደባሉ። በቃ ይህን ካደረጋችሁ የትም አትደርሱም። ነባችሁ አይደለ? እና ለሙስሊም ጥላቻ ማስተማር፣ ስድብ ማስተማር ይሄን ብቻ ነው ያደረጉት።
ስለዚህ አንድ ሰው ይህንን ነገር ሳያደርግ በስነ ስርዓት እዚህ ቤት መጥቶ ሙስሊሞች ቤት መጥቶ ጠይቆ ከወጣ እያስመሰለ ነው፣ ድራማ እየሰራ ነው። ምክንያቱም የቲክቶክ ኦርቶዶክስ ተከታዮች እዚህ ቲክቶክ ላይ ያሉ ሰዎች ምን አይነት እንደሆኑ በቃ ኦልሬዲ እነሱ ራሱ ያውቁታል፣ እኛ አይደለንም። እነሱ አንድ የኦርቶዶክስ አማኝ መጥቶ ሳይሳደብ እኛ ጋር የሚወያይ ከሆነ አንተ ኦርቶዶክስ አይደለም ሙስሊም ነህ፣ ላይክ ስለ አድኖ ለጠፈክ ፖለቲካ እየሰራክ ነው ብሎ ይናገራሉ። ስለዚህ እኛ አይደለም ይሄን ስም የሰጣናቸው፣ እነሱ ራሱ ተቀብለውታል፣ ተሳዳቢ መሆናቸው ማለት ነው። ስለዚህ አንድ ኦርቶዶክስ ተሳዳቢ ካልሆነ መጥተው አንተ ሙስሊም ነክ ብለው ዛሬ ላይ እንዳየነው ነው የሚያደርጉትና እንግዲህ በአጭሩ ስንጠቀልለው ምንድነው ማን ኦርቶዶክስ እንደሆነ ማን ኦርቶዶክስ እንዳልሆነ በጥያቄና መልሱ ተረድተናል። ምንም የማያውቀው ሰውዬ የሚያውቀውን ሰው ኦርቶዶክስ አይደለም አንተ ሙስሊም ነህ ብሎ እንግዲህ እሱ ሻሃዳ ሲዞት አይተናል። እና እንግዲህ እኛ ዱዓ እናደርግላችኋለን ወደ ቀለባችሁ እንድትመለሱ ዱዓ እናደርግላችኋለን። ይሄ የማይሆን ነገር ተጭኖ በመምጣት አንደኛ ነገር፣ ሁለተኛ ነገር የሰውን ሃይማኖት በመሳደብ ከፍ የምታደርጉት አምላክ አይደለም፣ ወይ ደግሞ የአምልኮዊ ግብር አይደለም። ገባችሁ አይደል? እኛም መታችሁ ሰድቧችሁን እፎይ ለእግዚአብሔር እኮ እንዲያደረኩለት እግዚአብሔርን እኮ ባረኩት የሚያስብል ነገር አይደለም በፍጹም። በስድብም ሆነ በተንኮል ከፍ የሚል ወይ ደግሞ የሚገለጥ የሚረዳ ሃይማኖት የለም። እና ይህንን ነው ዛሬ በአጠቃላይ የተረዳ ነው። እንደዚህ አይነት ክስተቶች በጣም በተደጋጋሚ ጊዜ ይከሰታሉ። ዛሬም ደግሞ ለተጨማሪ ጊዜ እንደዚህ ነገር ተፈጥሯል። ኤኒያው ኤንዜድ እኔ በጣም አፕሪሼት ነው የማደርጉት። በቃ በሰላም መወያየት፣ ቢያንስ እኛ በሃይማኖት ባንገናኝ የአንድ ሀገር ልጆች ነን። እንደ ጭራቅ ግዴታ መባላት ምናምን አይጠበቅብንም። በቃ በሰላም ነው መወያየት ያለብን፣ ግዴታ አይደለም ስድብ። እና ቲክቶክ ላይ ያላችሁ ኦርቶዶክሶች እባካችሁ ወደ ራሳችሁ ለመመለስ ሞክሩ እባካችሁ። እና ይምሮ ይህን ነገር ለማለት ነው። በቃ ከዚህ ነገር ጨርሰን እንውጣና በቃ ወደ ውይይታችን እንመለስ። ጀዛከላ በቃ በደንብ ገልጸዋል። በቂ ነው። ልጅ ተወረደች መሰለኝ። እዮብ አለ ካለ አብኪ ወረደ መሰለኝ። በቃ ያስቀጥለዋለሁ። ኸይር